ማስመሰል ይሄ የሰውነት ልክ ማጣት ይሄ አቋም አለመኖር አድርባይነት ውንብድና ህዝብ መናቅ ደግሞ እኔ ማወራው የሆነ ማምለጫ ቀዳዳ ፈልጋችሁ የምትርመጠመጡ በቃችሁ ይሰለቻል። በተለይ ሃይማኖት ውስጥ ፖለቲካ እንኳን ችግር የለውም የራሱን ኢንተረስት ለማስከበር ምናምን ነው። ሃይማኖት ላይ ግን የምታገኘው በሰራሃውና በምታረገው መልካም ነገር በእግዚአብሔር ቸርነት ያቺ ተጨምቃና ተመርጣ እግዚአብሔር ወደ ወደደው ይከታሃል። እኔ ይሄ በተለይ ሃይማኖት ላይ ያላችሁ ሰዎች ለማምለጥ የምትተጋጋጡበት ነገር በጣም ነው የሚያስጠላው። በቃ እኔ የራሴ ኃጢአት ይበቃኛል። ሌላ ኃጢአት ውስጥ አትክተቱኝ። በፖለቲካ እዛ የምንርመጠመጠው በፖለቲካ ውስጥ ያለ ነው ይበቃናል። በሃይማኖት ውስጥ እንኳን ቀጥ ብላችሁ ለመቆም ሞክሩ። አላፍ ዝማሬ የሚባል ነገር እየሰማሁ ነው። አላፍ ዝማሬ እግዚአብሔርን ማመስገን መዘመሩ እግዚአብሔርን እልል ብሎ ማወደሱ ስራችን ነው። የሰው ልጅ የተፈጠረው እግዚአብሔርን ሊያመሰግን ነው። አታስተምሩንም ይሄንን። አሁን እያወራንና እየተናገርኩ ያለሁት እኔም የሌሎቹ ሐሳብ ገዢ ሆነብኝ። አባቶቻችን አቤቱ አልቻልነውም፣ የሞቱትን ያለፉትን የሲኖዶስ አባስ የነበሩትን እባካችሁን ሁሉን እያለቅን ነው እየሞትን ነው እየተባለ በአሩሲ በኦሮሚያ ክልል ቤተክርስቲያኒቷ እንደ ቤተክርስቲያን የካድሬ መጫወቻ ሆና አደባባይ ላይ ወጥቼ ነጭ ለብሼ ዘምራለሁ ብትል ለሞቱት መፍትሄ አይሆንም። በዛን ሰዓት በዛን ጊዜ ወጥታችሁ አደባባይ ላይ ሞታችሁን አንጸባርቁ፣ አዘኑ፣ ማቅ ልበሱ፣ አልቅሱ። እናትና አባት መኖር እየፈለጉ ኦርቶዶክስ ሶሎሎ ብቻ ተጨፍጭፈው እየተገደሉ ነው። ካህን እየታረደ ነው። ካህናቶች እያለቁ ነው። እነ ሄኖክ ወይም ደግሞ የተወሰናችሁ ግለሰቦች የሆነ የራሳችሁን ጥቅም ለማግኘት ራሳችሁን ከፍ ለማድረግ አድርጋችሁ ከሆነ ይሄ ፍጹም ስተት ነው። የመቃወም ሱስ ምናምን የለብኝም። ይደክማል አንዳንዴ እኮ በቃ ይሄ ክርስቲያኖች እየታረዱ ነው። እስከ ዛሬ እስከምናገርበት ድረስ ክርስቲያኖች እየታረዱ ነው። እሺ አላፍ ዝማሬ የምትሉት የሆነ ማህበር የምትሉት የአላፍ ዝማሬን የሚያዘጋጀው ማህበር መጽሐፉን አንብቤዋለሁ ምናምን ለእግዚአብሔር ቸርና ለእግዚአብሔር የሚቆሙ ከሆነ የሚገደለው ወገኖቻችን ናቸው፣ ክርስቲያኖች ናቸው። ከክርስቲያን አልፋችሁ በኢትዮጵያ ውስጥ ስለሚሞተው ሰው ስለሚገደለው ሙስሊምም ክርስቲያንም ሆነ ምንም ሆነ ስለ ሰው ልጅ መገደልና ስለ ልጅ ሞት ትክክል አይደለም ብላችሁ ነው መቆም ያለባችሁ። ገድላቱንም አንብበነዋል፣ መጽሐፍ ቅዱስንም ሰምተናል፣ የሐዋርያ ሥራንም አንብበናል፣ የጻድቃንን ደግሞ የሰማዕታትን አንብበናል፣ የመላእክት ተደራሽነትን አንብበናል። እናንተ አስመሳይ ሆናችሁ እግዚአብሔር በየት በኩል ይቅረበው? ተዉ። በቤተ ክርስቲያን ውስጥ ያላችሁት አትሊስት እባካችሁ